በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የኃያላን አምላክ የቅዱሳን ሁሉ አምላክ አምላካችን አባታችን ፈጣሪያችን ጌታ እግዚአብሔር ሆይ የማይታለፉ የሚመስሉትን በርካታ ጊዜያት በርካታ ዘመናት በቸርነትህ አሳልፈ ስንወድቅ እያነሳህን ስንፍገመገም እየደገፍከን ስናዘን እያጽናናህን ስንቸገር እየረዳህን በብዙ አምላካዊ ጥበብና መለኮታዊ ኃይል ከኛ ጋር ሆነ ረድተህ እቺን ቀን በዓይናችን እንድናያት ስላደረከን ይህ ብቻም ሳይሆን የነገዋንም ቀን ደግሞ አሻግረን እናያት ዘንድ እድለኞች ስላደረከን ከሁሉ በላይ አሁን በኃጢአት ካለችው ዓለማችን ለይተህ ሁላችንም በቃል እንባረክ ዘንድ ድምጽህን እንሰማ ዘንድ በእቅፍህ በቤትህ ከጥላ በታች ስላሳረፍከን ስለሰበሰብከን ስምህ ለዘላለሙ የተመሰገነ ይሁን። እነሆ እኔም አገልጋይህ ባሪያህ አንተ በመረጥከው በዚህ በሕዝብህ ፊት ቆሜ ለሕሙማን ፈውስ ላዘኑ ሰዎች መጽናኛ የሆነውን ቅዱስ ቃልህን እናገር ዘንድ ስለፈቀድክልኝ አመሰግንሃለሁ። ክቡር መላከ ፀሐይ ቀሲስ በቀለ ተሰማ እዚህ ታላቅ ካቴድራል አስተዳዳሪ፣ የተከበራችሁ ጸጋ እግዚአብሔር የበዛላችሁ ሌሊትና ቀን አስፈሪ በሆነው በእግዚአብሔር ዙፋን ፊት ሁልጊዜ ለአገልግሎት የምትሰለፉ ሊቃውንት ቤተ ክርስቲያን፣ አበው ካህናት፣ አሃው ዲያቆናት፣ የሰንበት ትምህርት ቤት ወጣት ዘማሪያን፣ እንዲሁም ምእመናን ምእመናት፣ አባቶች፣ እናቶች፣ ወንድሞችና እህቶች ለኛ ለታላላቆቻችሁ ወደ እግዚአብሔር መንግሥት ለመግባት ምሳሌ ሆናችሁ የተጠቀሳችሁ ኃጢአት ቤቱን ያልሰራባችሁ ንጹሃን ሕፃናት፣ ምናልባትም በውጭ መሆናችሁ ይህ ድምፅ የሚሰማችሁ ሁሉ በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሆነ የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ቸርነቱን ከኛ ሳያርቅ በምህረቱ እየመገበን በቸርነቱ እየጎበኘን በደላችንን ኃጢአታችንን ሁሉ ሳይቆጥርብን ሁልጊዜ በምህረት ዓይኖቹ እየተመለከተን በድንቅ አጠራሩ ጠርቶ በቤቱ የሰበሰበን ትናንት የነበረ ዛሬ ያለ ለዘላለም ዘመናትን አሳልፎ የሚኖር ሁሉን ሲያሳልፍ እርሱ ግን የማያልፍ ዘላለማዊ ሁሉን የሚመረምር እርሱ ግን በምንም በማንም የማይመረመር ከተራሮች ከፍታ በላይ ከፍ ያለ አንስርት የማይደርሱበት ምጡቅ አሳዎች የማይዋኙት ጥልቅ ኮረብቶችን በሚዛኑ የመዘነ ውሆችን በእፍኙ የሰፈረ ውሃን ከውቅያኖስ በጉም ጠቅልሎ ወደ ሰማይ ከፍ አድርጎ በሚፈለግበት በሚሻበት ቦታ ሁሉ እያዘነበ ምድርን የሚያረካ ፍጥረቱን የሚመግብ ጉምን በሰው ልጆች በእኛ ዓይን እያሳየ ያለ ድምፅ ሰማይ ላይ የሚመራ ነፋሳትን ከዓይናችን ሰውሮ በድምፅ ብቻ የሚያሰማን የዚህ ሁሉ የጥበብ ባለቤት የሆነ በኋለኛውም ዘመን ከመቤታችን ከቅድስት ድንግል ማርያም ተወልዶ ለኛ ያለው ታላቅ ፍቅሩን የመጨረሻውን የፍቅር ጥግ በመስቀል ላይ ነፍሱን አሳልፎ በመስጠት የገለጠልን እስከ ሞት ድረስ የወደደን አምላካችን አባታችን መድኃኒታችን መድኃኔዓለም ኢየሱስ ክርስቶስ እስከዚህ ሰዓት ድረስ ስላደረገልን ወደፊትም ስለሚያደርግልን አምላካዊና አባታዊ ሥራው ስሙ ለዘላለሙ የተመሰገነ ይሁን። እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም እርሷን በምልጃዋ ሁሉ ስለረዳችን
እግዚአብሔር ባከበራት ክብር ልክና መጠን የእናታችን ስሟ የተከበረ ይሁንልን። የቅዱሳን መላእክት ጥበቃ የቅዱሳን አባቶቻችን ጸጋና በረከት ከሁላችን ጋር ይሁን። እግዚአብሔር ቢፈቅድ የእግዚአብሔርን ቃል እንማማራለን። እኔም እማራለሁ፣ እናንተም እንደዛው። የሚያስተምረን እግዚአብሔር ነውና ለልድያ ጥሩ አይምሮን ሰጥቷት ቃሉን ትሰማ መስማትን ብቻ ሳይሆን ታስተውል ዘንድ ልቧን የከፈተላት ጌታ ለኛም ደግሞ ልቡናችንን ከፍቶልን በሚገባ ከመድረኩ ላይ የሚተላለፍልን ሕይወት የሆነውን የእግዚአብሔርን ቃል እንድንሰማ በመስማት ብቻም ደግሞ ድህነት የለምና የሰማነውን ቃሉን በተግባር እንድንኖርበት እግዚአብሔር መንፈስ ቅዱስ ሁላችንን ይርዳን። በእግዚአብሔር መልካም ፈቃድ የትምህርታችን መነሻ ርዕስ መጽሐፈ ኦሪት ዘጸአት ምዕራፍ 17 ቁጥር 12 ላይ ያለው ይሆናል ማለት ነው። አንዱ በዚህ አንዱ በዚያ ሆነው እጆቹን ይደግፉ ነበር ርዕሳችን ነው። አንዱ በዚህ አንዱ በዚያ ሆነው እጆቹን ይደግፉ ነበር። እነዚህ አንዱ በዚህ አንዱ በዚያ ሆነው እጆቹን ይደግፉ የነበሩት ሰዎች እነማን ናቸው? የማንንስ እጅ ነበር የሚደግፉት? ለምንድነው የሱንስ እጅ መደገፍ ያስፈልገው? እጆቹንስ በመደገፋቸው የተገኘው ውጤት ምንድነው? የሚሉትን ታላላቅ ቁም ነገሮች እግዚአብሔር መንፈስ ቅዱስ እየቆየ በዚህ ርዕስ ይነገረናል ያስተምረናልና በሚገባ ቃሉን እንሰማ ዘንድ ይሄ መጀመሪያ መልእክቴ ነው። እግዚአብሔር ይርዳን። አሜን ያላሉትን ደግሞ እግዚአብሔር አሜን ያሰኝልን። ኦሪት ዘጸአት ምዕራፍ 17 ከቁጥር 12 ላይ ያለው ነው መነሻ ርዕሳችን። ታሪኩ አማሌቅ ከእስራኤል ጋር ውጊያ ከፈተ። ስለዚህ ሙሴ ኢያሱን ጠራና ጥሩ ጎበዛዝት ወጣቶችን እንዲመለምል፣ ምክንያቱም በክብራቸው ነው እየመጣ ያለው ጠላት በክብራቸው ላይ ስለሆነ ክብራቸውን አካባቢያቸውን አገራቸውን ለማስጠበቅ ለማስከበር ትልቅ ሥራ ይጠበቅባቸዋልና ሙሴ ለኢያሱ መመሪያ ሰጠ። ወጣቶችን ሰብስብ፣ መልምል፣ ሄደህም እነዚያን አማሌቅ ግጠማቸው። እኔም ነገ በጠዋት ያንን የእግዚአብሔርን በትር ይዤ ወደ ኮረብታው አናት ላይ እወጣለሁ ብሎ ሙሴ ለኢያሱ ይህንን ቃል ተናገረ። ቃሉን በቀጥታ ከመጽሐፍ ቅዱስ ብናነበው መልካም ነውና በእግዚአብሔር ስም አነበዋለሁ ከቁጥር 8 ጀምሬ። አማሌቅም መጥቶ ከእስራኤል ጋር በራፊድም ተዋጋ። ሙሴም ኢያሱን ጎልማሶችን ምረጥልን፣ ወጥተህም ከአማሌቅ ጋር ተዋጋ፣ እኔ ነገ የእግዚአብሔርን በትር በእጄ ይዤ በኮረብታው ራስ ላይ እቆማለሁ አለው። ኢያሱም ሙሴ እንዳለው አደረገ፣ ከአማሌቅም ጋር ተዋጋ። ሙሴና አሮንም ሆርም ወደ ኮረብታው ራስ ወጡ። እንዲህም ሆነ ሙሴ እጁን ባነሳ ጊዜ ለጸሎት ማለት ነው። በዚያ ተራራ ላይ ሙሴ እጁን ለጸሎት ባነሳ ጊዜ እስራኤል ድል ያደርግ ነበረ። እጁንም ባወረደ ጊዜ አማሌቅ ድል ያደርግ ነበረ። እስራኤል ሽንፈትን ይከናነባል ማለት ነው። የሙሴ እጆች ግን ከብደው ነበር፣ ሰው ነውና ይደክመዋል።
እጆቹ ከብደው ነበር። ድንጋይም ወሰዱ፣ በበታቹም አኖሩ። አሮንና ሆር ማለት ነው። እርሱም ተቀመጠበት። አሮንና ሆርም አንዱ በዚህ አንዱ በዚያ ሆነው እጆቹን ይደግፉ ነበር። በግራና በቀኝ ሆነው የሙሴን እጆች ይደግፉ ነበር። የሙሴ እጆች ለጸሎት ካልተዘረጉ በዚያ በጦር ቀጠና ላይ ድንበር ለማስከበር የሕዝቡን መብት ለማስከበር በውጊያ ላይ ያሉትን ኢያሱ ድልን አያገኙ። ስለዚህ እስራኤል ድል እስኪያደርግ ድረስ የሙሴ እጆች ወደ እግዚአብሔር ተዘርግተው ለጸሎት መቆም አለበት። ሙሴ ደግሞ ሰው ነውና ደከመው። እጆቹ ስለዛሉ ክንዶቹ ስለዛሉ ደከመው። በዚህ ጊዜ ነበር ድንጋይ አምጥተው ከበታቹ አስቀመጡ፣ እንዲቀመጥ አደረጉ። እነሱ አንዱ በቀኝ አንዱ በግራ ሆኖ እጆቹን ይሸከሙለት ነበር፣ እጆቹን ይይዙለት ነበር፣ እጆቹን ይደግፉ ነበር። የተወደዳችሁ የእግዚአብሔር ቤተሰቦች በማስተዋል ሆናችሁ እንድትሰሙኝ በእግዚአብሔር ስም አሳስባለሁ። የሙሴ እጆች ግን ከብደው ነበር። ድንጋይም ወሰዱ፣ በበታቹም አኖሩ። እርሱም ተቀመጠበት። አሮንና ሆርም እንዲሁ አንዱ በዚህ አንዱ በዚያ ሆነው እጆቹን ይደግፉ ነበር። ፀሐይም እስክትገባ ድረስ እጆቹ ጠነከሩ። የሚያግዙ ሰዎች ስለተገኙ በግራና በቀኝ ሆኖ አሮንና ሆር ይህ ጸሎት እንዳይቋረጥ ድጋፍ ሲያደርጉ ስለነበረ። ጋን በጠጠር ይደገፋል ነው አይደል የሚባለው? ጠጠር በጣም ቀላል ነገር ትመስላለች። ያን ያክል ትልቅ ጋን፣ ትልቅ ስራ የሚሰራው ጋን በትንሽዬ ጠጠር ይደገፋል። ስራ የሚሰራው ጸሎት የሙሴ ጸሎት ነው። ሙሴ ደግሞ እንደኛው ያለ ሰው ነበርና ይደክመዋል፣ ክንዶቹ ዛሉ። ለዚህ ነበር እነዚህ አሮንና ሆር አገልግሎቱ ጥቂት የሚመስል በውጤቱ ላይ ሲታይ ግን ትልቅ አገልግሎት ሲሰጡ የነበሩት በግራ በቀኝ ቆሞ ሆነው ማለት ነው። ፀሐይ እስክትገባ ድረስ የሙሴ እጆች ጠነከሩ፣ የሙሴ እጆች በረቱ። ፀሐይ እስክትገባ ድረስ የሙሴ እጆች እንደተዘረጉ ናቸው ለጸሎት። እዛ ጋር እነ ኢያሱ ስራ እየሰሩ ስለሆነ የነሱ ስራ እንዲሳካ ሰልፉን እየመራ ያለው ኢያሱ ድልን እንዲያገኝ ከኢያሱ ጋር ያሉትም ድልን እንዲያገኙ ክብሩ ለሀገራቸው ለሕዝባቸው እንዲሆን ሙሴ እዚህ ጋር በጸሎት ጠንክሮ ቆሟል። ሙሴ ደግሞ እንዳይዝል እንዳይደክም ጸሎቱ እንዳይቋረጥ ደግሞ አሮንና ሆር ግራና ቀኝ ቆመው እጆቹን ይደግፉ ነበርና ፀሐይ እስክትጠልቅ ድረስ ቀኑ ሙሉ የሙሴ እጆች በረቱ፣ ጠነከሩ። ኢያሱም አማሌቅንና ሕዝቡን በሰይፍ ስለት አሸነፈ ይላል። ውጤቱ አሸነፈ ነው። አሁን ቅድም ባነሳውት ርዕስ አንዱ በዚህ አንዱ በዚያ ሆነው እጆቹን ይደግፉ የነበሩ ሰዎች አሮንና ሆር መሆናቸውን ተረዳን ማለት ነው። እነዚያ እጆች የማን እጆች ናቸው? የሙሴ መሆኑን ተረዳን ማለት ነው። ምክንያቱ ደግሞ ምን ነበረ? ለመደገፍ ደግሞ ሲባል ሙሴ ሰው ነውና ስለደከመ ክንዶቹ ስለዛሉ ጸሎቱ ያስፈለገበት ምክንያት ያው ሁልጊዜ ጸልዩ ነው የሚለው የመጽሐፍ ቅዱስ ቃልና ይህ አገልግሎት እንዳይቋረጥ የተደረገ የድጋፍ ስራ ነበረ ማለት ነው። ምን አሰባችሁ? መቼም የእግዚአብሔር ቃል ሁልጊዜ አዲስ ሆኖ እንጂ ይሄንን ሳንሰማ ቀርተን አይደለም እስካሁን። ግን እስኪ ምን አሰብን? አሁን ማን ነው ይህ ድል እንዲመጣ ስራ የሰራው? ኢያሱ ነው ወይስ ከኢያሱ ጋር ተመልምለው ያሉ ጎልማሶች ጠንካራ ሰዎች በሰልፉ ላይ ያሉ ዋጋ እየከፈሉ ያሉ እነሱ ናቸው? ወይስ ቀኑን ሙሉ እጆቹን ወደ እግዚአብሔር ዘርግቶ እየጸለየ ያለው የሙሴ ጸሎት ወይም ደግሞ ሙሴ ራሱ ነው? አሊያም ደግሞ በግራና በቀኝ ቆመው ሙሴን ሲተባበሩ የነበሩ አሮንና ሆር ናቸው የድሉ ምክንያት? ሁሉም የየራሳቸው ሚና አላቸው። እነ ኢያሱም ከዛ ባይታገሉ የነ ሙሴ ጸሎት ብቻውን እዚህ ጋር ምንም ዋጋ አይኖረው። ሙሴም ደግሞ እዚህ ጋር ቢጸልይ የሱ ጸሎት ብቻውን ዋጋ የለውም። እነ ኢያሱ እዛ ጋር የሚታገሉት ትግል እዚህ ጋር ደግሞ ሙሴ ባይጸልይ ኖሮ ደግሞ የነሱም ትግል ደግሞ ከንቱ ነው፣ ሽንፈት ነው ማለት ነው።
ሙሴም ደግሞ ጸሎቱ ይቋረጣል ስለሚደክም ማለት ነው። እሱ እንዳይቋረጥ ደግሞ አሮንና ሆር ግራና ቀኝ ቆሞ ይደግፉ ነበር ነው። ዛሬ በዘመናችን የሚያጨበጭቡ ሰዎች ብዙ ናቸው። ወሬ የሚያወሩ ሰዎች ብዙ ናቸው። ነገር ግን በስራ ላይ የተሰለፉት ጥቂት ሰዎች ሊሆኑ ይችላሉ። እውነቱ የገባቸው ጠጠር ጋን በጠጠር እንደሚደገፈው ሁሉ ለቤተ ክርስቲያን አገልግሎት ድጋፍ የሚሰጡ ያቅማቸውን ያክል የሚያደርጉ ጉልበት ባይኖራቸው ገንዘብ ባይኖራቸው ዕውቀት ባይኖራቸው እንኳን በየዋህነት በቅንነት በፍጹም ልብ ሆነው ወደ ፈጣሪ እየጸለዩ ስራቸውን አስምርላቸው ባርክላቸው እያሉ በጸሎት የሚያግዙ ብዙ ናቸው። እንደነዚህ ያሉትን ሰዎች እግዚአብሔር በመድራችን ላይ ያብዛልን። እስኪ አሜን በሉ። እግዚአብሔር በመድራችን ላይ ያብዛልን። በረከት የሚሆኑ ለችግር መፍትሄ የሚሆኑ በጎደለው በኩል እየቆሙ የሚሞሉ በጨለመው በኩል ቆመው የሚያበሩ በፍጹም ልብ ሆኖ ቅድስት ቤተክርስቲያንን የሚያገለግሉ ጸሎት እንዳይቋረጥ ምህላው እንዳይቋረጥ ቅዳሴው እንዳይቋረጥ ማህሌቱ ሰዓታቱ እንዳይቋረጥ የወንጌሉ ትምህርት እንዳይቋረጥ የሰርክ ጸሎቱ እንዳይቋረጥ አስፈላጊውን ድጋፍ በማድረግ ያገለገሉ ያሉ ምእመናን ካህናቱንም እግዚአብሔር አምላክ ይባርክልን። እንደነዚህ ያሉትንም ሰዎች ደግሜ እላለሁ እግዚአብሔር በመድራችን ላይ ያብዛልን። ስለዚህ አሮንና ሆር ትልቅ ሥራ ሰሩ። አሁን አሮንና ሆር እነማን ናቸው? እነ ሙሴ እነማን ናቸው? እነ ኢያሱ እነማን ናቸው? ሰልፉ ላይ ያሉ እነዛ ጎልማሶች እነማን ናቸው ስንል እኛው ራሳችን የምንከፋፈለው ሥራ ነው ይሄ። የሁሉ ሰው ያለ ጸጋ የተፈጠረ ሰው የለም። ጸጋችን ግን የተለያየ ነው። አንዱ የመቀደስ ጸጋ አለው። ማህሌቱን የሚያሳምር በዚህ ላይ የተካነ ጸጋ ያለው አለ። በወንጌሉ አገልግሎት የሚያገለግል አለ። የማስተባበር ጸጋ ያለው አለ። የማስታረቅ ጸጋ ያለው አለ። ብቻ ያለ ጸጋ አልተፈጠርንም። ያለ ጸጋችን ጣልቃ ስንገባ ስራዎች ሁሉ ይበላሻሉ። ምሳሌ ማረሻ እርሻ ያርሳል፣ መርፌ ልብስ ትሰፋለች። አሁን መርፌ በጭራሽ እኔ ልብስ መስፋቱ ሰለቸኝ፣ ከዚህ ጀምሮ እኔ ከማንበታች ነኝ፣ ልክ እንደ ማረሻው እኔም መሬት ማረስ አለብኝ ብትል ያው አፈር ውስጥ መቅረቷ ነው። ያለ ጸጋዋ ሄደች ማለት ነው። ማረሻውም ደግሞ እኔ ልብስ መስፋት አለብኝ ቢል ልብሱን ሁሉ ቀዳዶ ነው የሚጨርሰው። ያለ ሙያው ገባ ማለት ነው። ሁሉም በተሰጠው ጸጋ ልክ ቢሆን ትልቅ ስራን ይሰራል። አንድ መኪና ከቦታ ወደ ቦታ የምንንቀሳቀስበት ብዙ ማቴሪያሎች አሉት ከውጭ ጀምሮ እስከ ውስጥ ድረስ። ሁሉም የየራሳቸው አገልግሎት አላቸው። ጎማ ከባዱን ዋጋ ከፍሎ ይሽከረከራል፣ በጠጠሩም በጋሬጣውም በሚመቸውም በማይመቸውም መንገድ ላይ የሱ ጸጋው ነው። በቃ በትንሽ የጠጠር የምትሰበር ስፖኪዮ የምትባል ደሞ አለች። ጎማ የሷን አገልግሎት መስጠት አይችልም። እሷ የጎማን አገልግሎት መስጠት አትችልም። ሁሉም የየራሳቸው ጸጋ አላቸውና ሁላችንም ለቤተ ክርስቲያናችን እናስፈልጋለን። የምናስፈልግበት መድረክ ግን የተለያየ ነው። በዚያ በምናስፈልግበት ቦታ ላይ ተሰልፈን ስንገኝ የጋራ ድምር ውጤቱ እጅግ ያማረ ይሆናል፣ ድል ይሆናል ማለት ነው። እና የተወደዳችሁ የእግዚአብሔር ቤተሰቦች እንደ አሮንና እንደ ሆር መሆን ያቃታቸው ለመልካም ሥራ እንቅፋት የነበሩትንም ሰዎች ደግሞ ከመጽሐፍ ቅዱስ ማየቱ ይጠቅማል ብዬ አስባለሁ። እነዚህ መልካሞቹን ያየን ኢያሱ በታማኝነት እዛጋ ሰልፍ እየመራን ይገርማቸዋል። ምንድነው ሙሴ ያንን ሲለው ኢያሱም ሙሴ እንዳለው አደረገ ይላል። የእግዚአብሔር ሰዎች እንደተናገሩት ማድረግ ውጤቱ ድል ይሆናል። ሙሴ የእግዚአብሔር ሰው ነው፣ ፍጹም የዋህ ነው፣ በእግዚአብሔር ፊት የሚቆም ቀና ታማኝም የእግዚአብሔር አገልጋይ ነው። በፈርዖን ቤት ከሚገኘው ሹመት ይልቅ የእግዚአብሔር ከሆኑት ሰዎች ጋር መከራን ለመቀበል በዚህ ልክ ታማኝ ሆኖ የቆመ ነው። ታላቅ ሰው ነው ሙሴ። ከእግዚአብሔር ጋር ቃል በቃል ሲነጋገር የነበረ ሰው ነው ሙሴ። ይህ እግዚአብሔር ሰው
ኢያሱን መመሪያ ሲሰጠው ኢያሱን ሲመክረው ኢያሱን ይህን ቃል ሲነግረው እሺ ብሎ ተቀበለ ምን ተጎዳ በሰልፉ ላይ ድልን ተቀዳጀ እንጂ የእግዚአብሔር የሆኑትን ሰዎች ቅዱሳኑን ስንሰማ የእግዚአብሔር የሆኑትን ሰዎች አገልጋዮች የነሱንም ትምህርት ስንሰማ ምክራቸውን ስንሰማ ውጤቱ ያማረ ይሆናል በአንድ ወቅት ቅዱስ ጳውሎስ ወደ ኢጣሊያ ለእስር ወስደው እየሄዱ ባለበት ሰዓት በመርከብ ላይ ሆኖ በዚህ በሐዋርያት ሥራ ላይ እንደተገለጠው በመርከብ ላይ ሆኖ ሲጓዙ ሊሆን የሚገባውን ነገር ሁሉ ነገራቸው እኔ በዚህ ጉዞ ላይ ብዙ መከራ ይታየኛል ብዙ ዋጋ መክፈል ይታየኛል ብሎ ሲናገር ማንንም የጳውሎስን ቃል የሚሰማ የለም ነበር ከጳውሎስ ይልቅ ባለመርከበኛውን ሰውዬ ነበር የሚሰሙት ማንን መስማት እንኳን እንዳለብን ለይተን የማናውቅነን ብዙዎቻችን ማንንም መስማት እንዳለብን ለይተን ካለማወቃችን የተነሳ ልናገኘው የሚገባንን ድል ያጣንም ከቁጥር በላይ ነን እውነት ለመናገር ወደ መታረጃው በረት ወደ ጨለማው ስፍራ ለሞት ወደ ተሰጠው መንደር ወደ አጋንንታዊ አሰራር እየሄዱ እየነጎዱ ያሉ ሰዎች ብዙ ናቸው ማንን መስማት እንዳለባቸው ለይተው ካለማወቃቸው የተነሳ ኢያሱ ማንን መስማት እንዳለበት ሙሴ ማን እንደሆነ ስለሚያውቅ ከእግዚአብሔር ጋር የሚነጋገረው ሙሴ ስለመከረው እሺ ብሎ ተቀበለ ጎልማሶችን መለመለ ወደ ሰልፍ ወጣ እኔ ደግሞ የራሴ ድርሻ አለኝ አንተም በዚህ ሰልፍ አሰልፌ ዝም ብዬ ተቀምጬ ማይ አይደለም ያንን እግዚአብሔር ተአምር ሲሰራበት የነበረውን በትር ይዤ ነገ ጠዋት ወደዛ ወደ ኮረብታው አናት ላይ ወጣለሁ ለጸሎት ቆማለሁ እናንተ እንድታሸንፉ እናንተ ድል እንድታደርጉ እኔ ደግሞ ለጸሎት ቆማለሁ አለ ለቃሉ ታማኝ ሆኖ ሙሴ አሮንና ሆርን ይዞ በከፍታው ተራራ ላይ ወጣ የተወደዳችሁ እግዚአብሔር ቤተሰቦች ሁሉ ጊዜ ደስ ይበላችሁ ይላል ግን ጥያቄ አለኝ ሁሉ ጊዜ የሚያስደስት ነገር ኖሮ ነው ወይ አይደለም በማያስደስቱ ነገሮች ሁሉ ውስጥ እንኳን የእግዚአብሔር የሆኑ ሰዎች ደስተኞች ናቸው ለምን ከእግዚአብሔር በላይ ደስታ የለማ አጣን ብንል ከእግዚአብሔር በላይ የሆነ ነገር አለ እንዴ እግዚአብሔርን ያክል ታላቅ አምላክ እኮ አለ በእምነት ላሉ ሰዎች ምንም ይጡ ማጣታቸው ማጣት አይባልም ምንም የሌለን ድሆች ስንሆን ብዙዎችን ባለጸጎች እናደርጋለን ያለው ቅዱስ ጳውሎስ እኮ በኪሱ አንዳች ነገር የሌለው ነው ምናልባት ድንኳን እየሰፋ በዛች ራሱን ማንንም ከማንም ምንም የማይፈልግ አገልጋይ ነው በነገራችን ላይ ቅዱስ ጳውሎስ ድንኳን እየሰፋ ራሱን የሚያስተዳድር እናንተን እንጂ የናንተን አልፈልግም የሚል የነበረ የወንጌል አገልጋይ ነው እናንተን ያለው እናንተን ለመንግስተ ሰማያት ለማዘጋጀት እናንተን እፈልጋለሁ የናንተ የሆነውን ሀብትና ንብረት ቁሳዊ ነገር ግን ምፈልግ ሰው አይደለም ማለት እና ምንም የሌለን ድሆች ስንሆን ብዙዎችን ዘላለማዊ ባለጸጎች እናደርጋቸዋለን በመንግስተ ሰማያት ልዩ ጸጋ አላቸው የእግዚአብሔር የሆኑ ሰዎች ምንም ባይኖራቸው ማለት ነው ስለዚህ እግዚአብሔርን ያክል አምላክ እያለው የሰው ልጅ ምንም የለኝም ማለት የለበትም እናም በሚያሳዝኑ ነገሮች ሁሉ ውስጥ እንኳን በእግዚአብሔር ያመነ ሰው ደስተኛ ነው ልቡ ለጻድቅ ወኩል ከማንበሳ እንደ አንበሳ ያለ ስጋት ያለ ፍርሃት ይኖራል የጻድቅ ሰው ልብ መተማመኑን በእግዚአብሔር ላይ ስላደረገ በጨለማ ውስጥ የሚያስፈራው ነገር የለም በሚያስፈራና በሚያስፈራ ነገር መካከል ያለ ፍርሃት ይጓዛል የእግዚአብሔር የሆነ ሰው በእግዚአብሔር የታመነ ሰው እግዚአብሔርን ረዳቱ ኃይሉ ጋሻው መከታው ያደረገ ሰው በሚያስፈሩ ነገሮች ሁሉ ውስጥ ያለ ፍርሃት ይጓዛል በጨለማና በጨለማ መካከል በብርሃን ይጓዛል እግዚአብሔር ብርሃን ይሆነዋልና እስራኤልን አላያችሁ ሌሊት የሚያበራላቸው የብርሃን አምድ አለ ባሌሎቹ ሰዎች ዘንድ ጨለማ ሲሆን እነሱ ባሉበት ሰፈር ግን ብርሃን ነበር ይላል መጽሐፍ ቅዱስ በእግዚአብሔር ያመኑ ሰዎች እንደዚህ ናቸው የሆነ ሆኖ ሁሉ ጊዜ ደስ ይበላችሁ ሲል ሁሉ ጊዜ የሚያስደስት ነገር ኖሮ ሳይሆን በእግዚአብሔር ያመኑ ሰዎች ግን ሁሉ ጊዜም በእግዚአብሔር ደስተኛ መሆናቸውን ማለት ነው ያው ኢዮብን ታውቁታላችሁ ያ ሁሉ መከራ ሲበዛበት እንደምን አደርክ ሲባል እግዚአብሔር ይመስገን ነበር ከአንደበቱ የሚወጣው በችግር ውስጥ ሆኖ እግዚአብሔር ይመስገን የሆነ የማይታይ ውስጣዊ ደስታ አለ ያ ደስታ በእምነት እንጂ በገንዘብ አይገኝም እናም ሁሉ ጊዜ ደስ ይበላችሁ ሳታቋርጡ ጸልዩ እንደተባለው ጸሎትን ሳያቋርጥ ወደ እግዚአብሔር ሲጸልይ የነበረው ሙሴ መጨረሻ ላይ የጸሎቱ ውጤት ድል ሆነ አሸናፊነትን ተቀዳጁ ማለት ነው
አንድ ታሪክ ልንገራችሁና ላሳጥረው። እንደምታውቁት የነህምያን ታሪክ ሁላችን እናውቃለን። እችም ቅድም መላከ ፀሐይ ሲናገሩ በዚህ ስራ በርካታ የልማት ስራዎች አሁን ይታዩኛል እኔም ከመጣው ጀምሮ እና የተለያዩ የልማት ስራዎች ይሰራሉ። በእውነት እንደዚህ አድርገው ለቤተ ክርስቲያን የሚለፉ የሚደክሙ እጆችን እንደ አሮንና እንደ ሆር መደገፍ፣ ማበረታታት፣ አብሮ ሆኖ ተሰልፎ ድጋፍ መስጠት አስፈላጊ ነው። ዳር ቆሞ ማላዘን መፍትሄ አይሆንም። ጨለማን እድሜ ልክ ማውገዝ ጨለማን አያስወግደውም። ተነስቶ አንድ ሻማ መለኮስ ትልቅ ብልህነት ነው። ስለዚህ ጥቂት ስራ እንኳን የጀመሩትን ሰዎች ያ ስራቸው ያ በጎ ስራቸው እያደገ እንዲሄድ በተቻለ መጠን ግራና ቀኝ ሆኖ እነዚህ የሚሰሩ እጆችን መደገፍ ማበርታት ያስፈልጋል። ለድሆች እየተቀለሉ የሚያጎርሱ እጆችን መደገፍ ያስፈልጋል። የወደቁትን ሰዎች ከወደቁበት ስፍራ የሚሰበስቡ እጆችን መደገፍ ያስፈልጋል። መቄዶንያን ታውቃላችሁ፣ ብዙ አረጋውያንን በየቦታው የወደቁትን ይሰበስባሉ። እነዚህን እጆች መርዳት ያስፈልጋል። ስራ የሚሰሩ ልማት የሚያለሙ በጎውን ነገር የሚያደርጉ ለትውልዱ የሚጠቅሙ እጆች፣ ለስራ የተዘረጉ እጆች እነዚህ መደገፍ ያስፈልጋል። ያለ ማቋረጥ ለሀገራቸው፣ ለቤተ ክርስቲያናቸው፣ ለህዝቡ ሁሉ የሚጸልዩ ለጸሎት የተዘረጉ እጆች ይህ ጸሎት እንዳይቋረጥ፣ ቅዳሴው እንዳይቋረጥ ዕጣኑን፣ ጧፉን፣ ሻማውን፣ ዘቢቡን የሚያስፈልገውን ነገር ሁሉ በመስጠት ድጋፍ ማድረግ ያስፈልጋል። የሚጸልዩ በጸሎቱ ላይ ያሉ ሰዎች ናቸው። በተለይ በህብረቱ ጸሎት ላይ በቅዳሴው አገልግሎት ላይ ለቅዳሴው አገልግሎት የሚያስፈልገውን ግብዓት የማቅረብ ደግሞ የእናንተ የምእመናን ድርሻ ነው። ሁሉም ድርሻ አለው። በተለይ በቤተ ክርስቲያን ውስጥ ቅድም እንዳልኳችሁ ማንም ያለ ጸጋ ያለ የለም። ሁላችንም ጸጋ አለ። ጸጋችን ግን ይለያያል ነው። እናም ይህ ነህምያ የሚባል ሰው ምንድነው የሆነው? ኢየሩሳሌም ቅጥሮቿ ፈርሰዋል፣ በሮቿ ተቃጥለዋል፣ ብዙዎቹ አልቀዋል፣ ለምርኮ ተዳርገዋል። አናኒ የተባለ ሰው ይህንን መርዶ መጥቶ ሲነግረው እጅግ በጣም አዘነ። እንደውም ቃል በቃል በነህምያ ምዕራፍ 1 ቁጥር 4 ላይ እንዲህ ነው የሚለው፣ ይህንንም ቃል በሰማው ጊዜ አለ እጅግ የሚያሳዝን ልብን የሚሰብር ይህንን ያዘን ቃል በሰማው ጊዜ ተቀምጬ አለቀስኩ። በሚያስለቅስ በሚያሳዝን ጉዳይ ላይ የማያለቅስ የማያዝን ሰው ጤናማ ያልሆነ ሰው ብቻ ነው። በርካታ የሚያሳዝኑ የምንሰማቸው ነገሮች አሉ። የሚያስለቅሱ በርካታ ነገሮች አሉ። ቀዳሚው ነገር ማዘን ነው። በሐዘን ሐዘናችንን መግለጥ። ስለዚህ ይህ ነህምያ የተባለ ሰው ተቀምጬ አለቀስኩ አለ። ግን ማልቀስ ብቻ መፍትሄ አለው? እንግዲህ የሞቱት ሞተዋል፣ ሄደዋል ወደ ፈጣሪያቸው። እነሱን እግዚአብሔር በመንግስቱ በገነት እንዲያስባቸው መጸለይ ነው የሚሆነው። ከዚያ ውጪ ያንን ምንም ማድረግ አይቻልም። የቀሩ ስራዎች ላይ ግን ተቀምጦ ማልቀስ ብቻ ስራ አይደለም። ስለዚህ ከነህምያ ብዙ የምንማረው ነገር አለ። ተቀምጬ አለቀስኩ ካለ በኋላ አያሌ ቀንም አዝን ነበራል። ደግሞ ይገርማችኋል፣ አዘኑ አንድ ቀን ብቻ ከንፈር መጥቶ የሚቀር ሳይሆን አያሌ ቀናት ለበርካታ ጊዜያት ያለቅስ ነበር በዚህ ጉዳይ። በወንድሞቻችን መከራ እናለቅስ ይሆን? እናዝን ይሆን? በወገኖቻችን መከራ እናለቅስ ይሆን? እናዝን ይሆን? በየግላችን ምን እናደርግ ይሆን? ቢያንስ በየግላችን ልናደርግ የሚገባን ብዙ ነገሮች ይኖራሉ። የተወደዳችሁ የእግዚአብሔር ቤተሰቦች ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህም ተቀምጬ አለቀስኩ፣ አያሌ ቀንም አዝን ነበረ። በሰማይ አምላክ ፊት እጾምና እጸልይ ነበረ። ቀጣዩ ደግሞ ይሄ ነው። በሰማይ አምላክ ፊት እጾምና እጸልይ ነበረ። ይጾማል፣ ይጸልያል። ጾምና ጸሎት ምን ጊዜም አይቋረጥም። ጾሙም ጸሎቱም በሰማይ አምላክ በእግዚአብሔር ፊት ነው የነበረ። የብዙዎቻችን ጾምና ጸሎት በሰው ፊት እየሆነ ነው። በረከት ያሳጣል። ለዛ ነው ጾመኛ መስለን እንታያለን። ግድ ሰዎች ጾመኛ እንዲሉን እንፈልጋለን።
ላደረግነው ነገር ሁሉ ምድር ላይ ነው ዋጋውን ያገኘን ያለነው። ከንቱ ውዳሴ፣ የማይጠቅም ነገር፣ ለስጋችንም ለነፍሳችንም በረከትም ድህነትም የማይሆን ነገር። የዚህ ሰው ጸሎት ግን ጸሎቱን ጾሙን በእግዚአብሔር ፊት ነበረ። እናም ይጸልይ ያነባ ወደ እግዚአብሔርም ይጮህ ነበረ። ስለዚሁ ጉዳይ ስለፈረሰው የኢየሩሳሌም ቅጥር፣ ስለተቃጠሉት በሮቿ፣ ስለተመዘበረችቱ ከተማና ሀገር ያለቅስ ነበረ፣ ያነባ ነበረ። አሁንም ይሄ ብቻ ግን በቂ ነው? ካለቀሰ በኋላ ወደ ፈጣሪ ከጸለየ በኋላ ለሥራ ታጥቆ ተነሳ። አገሬን መገንባት አለብኝ፣ ማነጽ አለብኝ፣ የፈረሰውን ማነጽ መገንባት አለብኝ፣ የተቃጠለውንም እንደዛው የተበላሸውን ማስተካከል አለብኝ፣ የወደቀውን ሁሉ ማንሳት አለብኝ፣ የቆሸሸውን ማጽዳት አለብኝ አለና ተነሳ። ሚገርመው ታዲያ እሱ ለዚህ መንፈሳዊ አገልግሎት በቀና መንፈስ ሆኖ ከንጉሱ የፈቃድ ደብዳቤ ወስዶ ለሥራ ሲነሳ ጦቢያ፣ ሰንባላት፣ ጌሳም የሚባሉ የመንደር ወሬኞች ሥራ ላይ የሌሉ ሥራ ሲጀመር እንቅፋት የሚሆኑ በጎ ነገር ሲሰራ ለበጎ ነገር ውስጣቸው የማይደሰት አይናቸው ደም የሚሆን ጥርሳቸውን የሚያፋጩ የመንደር ወሬኞች እዚሁ በመጽሐፈ ነህምያ ላይ ከምዕራፍ 1 ጀምራችሁ መጨረሻ እስከ መጨረሻ ድረስ አንብቡት። ብዙ ትምህርት አለበት በእውነት በውስጡ። ነህምያ ብዙ መከራ አየ በእነዚህ ሰዎች። ለግድያም ይፈልጉት ነበረ። እንደዚህ ባለ ቦታ ላይ ና እያሉት፣ አይ እኔ እናንተ ዘንድ መጣ ዘንድ እዚህ ያለው ሥራ ለምን ይስተጓጎልብኛል? እኔ ሥራ ላይ ነኝ አለ። ሥራ ላይ ያላችሁ ሰዎች የእንደነዚህ ያሉትን የወሬኞችን ድምፅ አትስሙ። ሥራ ላይ ነኝ በሉ። ሥራ ላይ ነኝ። ስለዚህ ለግድያ እንኳን ይፈልጉ ሰው እየገዙበት ስሙን ጭምር ያጠፉ ነበር። አሁን እውነት ሊሰራ ነው። አሁን እውነት ሊሰራ ነው። ሀገር ሊያፈርስ ነው እንጂ እንዲህ ማለቱ አሁን ምን ማድረጉ ነው እያሉ በየመንደሩ ሁሉ ስሙን ያብጠለጥሉት ነበረ። በእውነት አሁን ነህምያ ሊደገፍ የሚገባ ነው ወይስ ሊቃወሙት የሚገባ ሰው ነበረ? ለወገኖቹ የሚያለቅስ፣ ለወገኖቹ የሚያዝን ልብ ያለው የሚራራ ሰው፣ ፍጹም መንፈሳዊ የሆነ ሰው ነው። ታዲያ የሰዎቹን ጫጫታ ተወና እኛ ባሮቹ ተነስተን እንሰራለን፣ የሰማይ አምላክ ያከናውናል። አዎ የፊኒሺንግ ስራ ሁልጊዜም የእግዚአብሔር ነው፣ የማንም አይደለም። እገሌ ተከለ እገሌ ያጠጣ እግዚአብሔር ያሳድጋል ነው አይደል? የማሳደግ ስራ እሱ የእግዚአብሔር ነው። አንዱ ይተክላል አንዱ ያጠጣል። ማሳደግ የእግዚአብሔር እንጂ የማንም አይደለም። ምናልባት አንዱ ይጀምራል አንዱ ያስቀጥላል፣ የሚጨርሰውንም እግዚአብሔር ነው። የፊኒሺንግ ስራ የእግዚአብሔር ነው። እግዚአብሔር ካላደረገ ሰው ምንም ማድረግ አይችልም። እግዚአብሔር ያነጸ ቤተ ከንቶ ጻሙ ለያንጹ። እግዚአብሔር ሀገርን ካልሰራ እንዶ ማን ቤትን ካልሰራ ቤት እንሰራለን የሚሉ ሰዎች ሁሉ በከንቱ ይደክማሉ። አንድም እግዚአብሔር ትዳርን ካላጸና እንዶ ትዳርን እናጸናለን ብሎ የሚለፉት ሁሉ በከንቱ ነው የሚደክሙት። እግዚአብሔር ያዕቀበ ሀገረ ከንቶ ይተግውል ይሄሉ። እግዚአብሔር ሀገርን ካልጠበቀ እንጠብቃለን የሚሉትም ሰዎች ከንቱ ናቸው ይላል። እግዚአብሔር ኃይል እንዲሆናቸው ጉልበት እንዲሆናቸው ፈጣሪን ጭምር እየተማጸኑ ሲሆን ውጤቱ ያማረ ይሆናል። ይሄው በእነ ኢያሱ ሰልፍ ላይ ቆየ ነው። አበዛውባችሁ እና ይሄ ስለሆነ ኢያሱ ማን ነው ነህምያ ወደ ፈጣሪው መጀመሪያ አለቀሰ። ያንን አያሌ ቀን ያደርግ ነበረ። ኋላ ለጾምና ለጸሎት ደግሞ ተነስቶ በፈጣሪ ፊት ይጾም ይጸልይ ነበረ በዚሁ አጀንዳ ላይ። ከዚያ በኋላ ለሥራ ተነሳ። ደስ የሚለው ታዲያ ከሱ ጋር የሚሰለፉትን ሰዎች እግዚአብሔር አላሳጣው። አብረው የሚሰለፉ የሚያበረቱት ከሱ ጋር የሚሰሩ ክንዶች ብዙ ነበሩ። እግዚአብሔር እንደነዚህ ያሉትን ሰዎች ሰጠው። የሰማይ አምላክ ያከናውናል እንዳለው ስራውን ጀመረ፣ በሰላም አጠናቀቀ። እግዚአብሔርን ያስቀደመ ሰው ማንኛውም ካሰበበት ቦታ ላይ ይደርሳል። ከጌታ እንማር። ተጠመቀ። ዕለቱን ሳይውል ሳያድር ለጾምና ለጸሎት ወደ ገዳመ ቆሮንቶስ ሄደ። ወደፊት ሊሰራ ያለበትን ስራ በጾምና በጸሎት ነበር እሱ ራሱ የጀመረው። ይሄ እኮ አራያ ሲሆነን ነው።
ስለዚህ ጸሎት ትልቅ ሥራ አለው የሚቀድመው ጸሎት ነው ወደ እግዚአብሔር ከጸለይን በኋላ ቀጣዩን ሥራ እንደዚህ በደረጃ እንሄድበታለን ማለት ነው እናም የተወደዳችሁ የእግዚአብሔር ቤተሰቦች እነ ጦቢያ እነ ሰንባላጥ እነ ጌሳም ወሪያቸው ሁሉ ከንቱ ሆኖ ቀረ ብርቱ ጥረት ግን አድርገዋል ከመንግስት ጋር ሊያጋጩት ብዙ ብለው ነበር ብዙ ጥረት አድርገው ነበር እሱ ህጋዊ ፈቃድ አስፈቅዶ ስነ ስርዓት የሚያውቅ ሰው ነው ህጋዊ መንገድን ተከትሎ ያንን ሥራ ሲሰራ ነበር አገሩን አነጸ ገነባ ሰራ እግዚአብሔር ረዳው በመንሰራው ሥራ ሁሉ እግዚአብሔር ሁላችንን ይርዳል ኢየሱስ ክንድ ከኛ ጋር ከሌለ ደካሞች ነን የጀመርነው መጨረስ አንችልም አሁን በየከተማ ውስጥ ያሉ አንዳንድ ፎቆች ተጀምሮ ብዙ አመት የሆናቸው ሁሉ ብራጣው ይመስላችኋል ቀድም እንዳልኩት እኮ እግዚአብሔር ያላነጸው ቤት ሌሎች እናንጻለን ቢሉ ከንቱ ስለሆነ ዝም ብሎ ቆሞ የቀሩ በርካቶች ናቸው በየቦታው ስንመለከት ገንዘብም አጣው አይመስለኝም እርግጠኛ ነኝ ከላይ ካልተፈቀደ አይሆን እሱ ሲፈቅድ እሱ ሲረዳ እሱ ሲያግዝ ነው እና እውነት ለመናገር ብዙ ጊዜ እንግዲህ እዚህ ቦታ ላይ አይታችሁኝ አታውቁም ሊሆን ይችላል የዚህን ቦታ ታሪክ በሚገባ ሁኔታ አውቃለሁ በተለያዩ ስራዎች ላይ የተለያዩ መሰረታዊ ልማቶች እየለሙ ነው ያሉት እነዚህ ልማታዊ ስራዎች ላይ መደገፍ መተባበር አንድ መንፈሳዊ ስራ በጌጠኛው ቤት ውስጥ ልማት ይሁን ይላል ልማት መልኩ የተለያየ ነው ወንጌል ራሱ ልማት ነው ትልቁ ስራ ይሄ ወንጌል እንዳይቋረጥ ድጋፍ ማድረግ ትልቁ ልማት እናንተ ናችሁ አንድ ተክል መቼ ነው ውሃ የሚያስፈልገው ሁልጊዜም ውሃ ያስፈልገዋል ከውሃ ከተለየ ያ ተክል ማበብ አይችልም መለምለም አይችልም ማበብ አይችልም ፍሬ ማፍራት አይችልም ይደርቃል ማለት ነው እንደዚሁ ሁሉ ሲሲታ ለነፍስ ቃል እግዚአብሔር ይላልና የነፍሳችን ምግቧ የእግዚአብሔር ቃል ነው ሁሉ ጊዜ የእግዚአብሔርን ቃል የማይማር የእግዚአብሔርን ቃል የማይሰማ በእግዚአብሔር ቃል ላይ መሰረቱን ያላደረገ ሰው ማንንም ነው እንደፈለገው ወደ ፈለገበት የሚነዳው ባዶነት እንደዛ ነው አይታችኋል አንዳንድ ጊዜ ሰማይ ለሰማይ ስትመለከቱ አንዳንድ ፌስታሎች ንፋስ ወስዷቸው በየሰማዩ ያንከራተታቸዋል እንደው የሆነ ሽንኩርት ድንች አርጋችሁበት እኮ ብታስቀምጡት ንቅንቅ አይልም ከቦታው ስለያዘ ማለት ነው ያ ባዶ ስለሆነ ነው በየሰማዩ ንፋስ ወደ ፈለገበት የሚነዳው ባዶነት እንደዚህ ነው በእግዚአብሔር ቃል ልንሞላ ይገባል መሰረታችን በወንጌል ላይ የታነጸ መሆን አለበት ቤቱን በአለት ላይ የሰራ ሰው ልባም ሰው ልንመስል ይገባል በአለት ላይ የተሰራ ቤት ንፋስ ቢነፍስበት ጎርፍ ቢመጣ ከቦታው ንቅንቅ አይልም ጌታ በወንጌል እንዳስተማረን በአሸዋ ላይ በድቡሽ አፈር ላይ የተሰራ ቤት ግን ጎርፍ ሲመጣ አቧራ ነውና ከስር ያለው አሸዋ ነውና ጠርጎት ይዞ ይሄዳል መሰረት ስለሌለው ንፋስ ደግሞ ሲገፋው ይወድቃል አወዳደቁ ታላቅ ይሆናል ይላል አሁን ስለ ቤት ስለ ግንባታ መናገር ፈልጎ ነው እሱ አይደለም በእግዚአብሔር ቃል ያልታነጹ ሰዎችም እንደዚሁ ይወድቃሉ ትንሽዬ ነፋስ በነፈሰች ጊዜ ወዲያው ይወድቃሉ አወዳደቃቸው መጥፎ ይሆናል እና መሰረታችን በወንጌል ላይ መሆን አለበት ትልቁ ልማት ይሄ ነው ይሄ ልማት ይሄ የወንጌል ልማት በሰው ነፍስ ላይ ነው እየተሰራ ያለ ወንጌል በሰው ህይወት ላይ ነው ቤተክርስቲያን ትልቁ ስራዋ ትልቁ ብቻ ሳይሆን ዋነኛውና ቀዳሚ ተግባሯ የተሰጣት ሰማያዊ ተልእኮ በምድር ላይ እንድትሰራ የተሰጣት የቤት ስራ እያንዳንዱን ሰው በወንጌል አንጻ ስጋውን ደሙን ወይን ተጠምቀው መጀመሪያ ከዛ ስጋውና ደሙን ተቀብሎ ለመንግስተ ሰማያት እንዲዘጋጁ ይሄና ይሄ ብቻ ነው የቤተክርስቲያን ስራዋ ግን ይሄንን ለማስቀጠል ይሄ አገልግሎት እንዳይቋረጥ ደግሞ በርካታ የሚያስፈልጉ ነገሮች አሉ ለምሳሌ ማይሌት ሲቆም ከውስጥ መብራት ያስፈልጋል ስለዚህ አምፖሎች ከላይ ይበራሉ ያቺ አምፖል በምን ገመድ ተቀጠለ ብላችሁ ገመዱን ተከታትላችሁ ብትሄዱ መጨረሻ ላይ የሆነ ቆጣሪ ያለ ማለት ነው ቆጣሪው ደግሞ በወር ይሄን ያክል ብር አምጣ ይላል ብሩ ከየትም ጣኖ ልማታዊ ስራ ካልተሰራ ሌላ ስራ ካልተሰራ ጧፉ እጣኑ ያልቃል ሲያልቅ ከየት ይምጣ ከሰማይ አይዘንብም በውስጥ ያሉ አገልጋዮች ካህናት ደሞዝ ያስፈልጋቸዋል እንደናንተው እንደመመናን ሰዎች ናቸው ልጆች አላቸው ልጆቻቸው አዲስ አመት ሲመጣ ልብስ ይገዛልን ይላሉ ትምርት ቤት ይገባሉ የትምርት ቤት ክፍያ ይከፈላል ይሄ ሁሉ አለ ወንጌሉ ይሰበክ ከተባለ አንድ ሰባኪ ሰው እዚህ ይመደባል ማለት ነው የሚያበራው የወንበሬ ደግሞ አፉን አትሰር ይላልና በአጭሩ
ዋና ዓላማዋ ብር አልነበረም። ይሄ ነው ወንጌል ነው። ወንጌሉ ይሄው የመንፈሳዊ አገልግሎት እዚህ ጋር የተሰበከው እዛ ውስጥ ገብቶ ደግሞ ስጋውና ደሙን ይቀበላል። መደምደሚያው እሱ ነው። መጀመሪያ ጥምቀተ ክርስትና ይጠመቅና የሥላሴ ልጅነት ያገኛል። ከዛ በኋላ ስጋውና ደሙን ይቀበላል በሕፃንነት ከሆነ። ሁል ጊዜ በእግዚአብሔር ቃል ተኮትኩተን ልናድግ ይገባል። ወዘህጎ ያነብብ መዓልተ ወሌሊተ ወይከውን ከመዕፅ እንተ ትክል ታበ ሙሃዘ ማይ። ሁል ጊዜ ሕጉን የሚያነብ ቃሉን የሚሰማ በቃሉ የታነጸ ሰው በባህር አጠገብ እንደተተከለ ተክል ነው ይላል። ክረምት በጋ በማንኛውም ጊዜ እንደለመለመ አረንጓዴ እንደሆነ ነው ያለ። ወንዝ ዳር ነው ያለ። ሁል ጊዜ ውሃ ያገኛል። ሁል ጊዜ ወንጌል የሚሰማ ልቡን ለቃሉ ያስማረከ የእግዚአብሔር ቃል በልቡ ውስጥ ስፍራ በሕይወቱ ውስጥ ጊዜና ሰዓት ካገኘ እሱ ነው ትልቁ ነገር። ቅድም አልኳችሁ በወንጌል ያልታነጸ ሰው ማንም ነው እንደፈለገ የሚያልበው፣ ማንም ነው እንደፈለገ ወደ ፈለገበት የሚነዳው። እኛ አስተዋዮች ወንጌል ቤተክርስቲያን ከቤተክርስቲያናችን በላይ ወንጌል የሚሰብክ የለም። ከቤተክርስቲያናችን በላይ ስለ ክርስቶስ የሚናገር የለም። በቃላት ንግግር ብቻ ሳይሆን በዜማ ጭምር አሳምራ ነው ወንጌል የሚሰብክ ቤተክርስቲያን። በዜማ እንደዚህ በቃላትም ብቻ ሳይሆን ምንም ሳትናገር ሁሉ ቤተክርስቲያናችን ወንጌል ናት። ከላይ ቀና ብላችሁ ይሁ መስቀል ነው ያለው። ይሄ መስቀል ጠቅላላ ወንጌል ሁሉን ነገር ይዞ ነው ያለው። ከላይ ያለው መስቀል በመስቀል ላይ ተሰቅሎ ያዳነን ማን ነው? እርሱ ኢየሱስ ክርስቶስ ነው። መድኃኔ ዓለም ነው። የተሰቀለልንን ጌታ ሁል ጊዜ እንድናስታውሰው መስቀሉን በጉልላቷ ላይ ተክላ ቋንቋው አልገባን አለ። ይሄ ብቻ አይደለም። ወደ የቤታችን ስንሄድ ደግሞ ሁል ጊዜ በዛ በመስቀል ላይ የተከፈለልን ውድ ዋጋ እንዳይረሳ በውስጣችን ታትሞ እንዲኖር ዘወትር እንድናስበው ደግሞ ቤተክርስቲያን አንገታችን ላይ ደግሞ መስቀል አሰረችልን። ጌጥ ነው ከተባለም እኮ መንፈሳዊ ጌጥ ነው። ከዛ ውጪ ለዓለማዊ ጌጥ እኮ አይደለም እዚህ አንገታችን ላይ የምናስረው። ሁል ጊዜ ውለታው እንድናስብበት ነው። ካህናት መስቀሉን ሲባርኩን ዝም ብሎ ተሳልሞ ዞር ሳይሆን እዚህ መስቀል ላይ በመስቀሉ ላይ ተሰቅሎ ደሙን አፍሶ ነፍሱን ሰጥቶ የተቤዠኝ ያዳነኝ እርሱ ክርስቶስ ነው ብለን ሁል ጊዜ እንድናስተውሰው ነው። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ቤተክርስቲያናችን ወንጌልን በቃላት ንግግር ብቻም ሳይሆን በዜማ በሱ ብቻም ሳይሆን ምንም ሳትናገር ሁሉ ሁለመናዋ ወንጌል ነው። እያንዳንዱ ስርዓቷ ወንጌል ነው። ግን ማን ልብ ይበል? ማን ያስተውል? ይሄ ነው ትልቁ ችግር። ለጠቅለለውና ለማንኛውም አንዱ በዚያ ሆነው እጆቹን ይደግፉ ነበር። አሮንና ሆር ናቸው። እጆቹን ይደግፉ ስለነበረ ውጤቱ አሸናፊነት ሆነ። ውጤቱ ድል ሆነ። በጠላቶቻቸው ፊት ሞገስ አገኙ። በሚያስቸግሩን ነገሮች ላይ እንድንሰለጥን በሚያስቸግረን ነገር ላይ ግርማ ሞገስ እንድናገኝ ጸሎት አስፈላጊ ነው። በተለይ በቤተ ክርስቲያን የሚጸለይ ጸሎት አባቶች የሚያደርሱት ጸሎት ሰዓታቱ፣ ምህላው፣ ማህሌቱ፣ ቅዳሴው ይሄ ጸሎት እንዳይቋረጥ ደግሞ ግራና ቀኝ ቆመን ልንደግፍ ይገባል። እንደ አሮንና እንደ ሆር ልማታዊ ስራዎችን ልንደግፍ ይገባል። እኔ አንዳንድ ሰዎች በጣም የወረደ አስተሳሰብ ነው ይሄ። ዝም ብሎ ድንጋይ መቆለል፣ ዝም ብሎ ግንብ መገንባት፣ ዝም ብሎ ቤት ማነጽ ሰው ላይ ነው እንጂ መስራት ይላሉ እኮ። ሰው ላይ የሚሰራው ስራ እኮ ሊቋረጥ ሆነ ገቢ ካልመጣ እሱ እንዳይቋረጥ እኮ ነው ያ ደግሞ የሚሰራው። አዎ የቤተ ክርስቲያን ዓላማው ህንጻ መስራት አይደለም፣ ህንጻ ሥላሴ ማነጽ ነው። ህንጻ ሥላሴን ለማነጽ ግን ደግሞ ያኛው ያስፈልጋል። በሐዋርያትም ዘመን እኮ ብር ሲሰበሰብ ነበር። ለእኔ ቢጤዎች ለድሆች ሁሉ እየተሰጠ መንፈሳዊ ስራ ሲሰራበት ነው የነበረ። ይሄ ከእግዚአብሔር አይደለም እንደዚህ ያለ ሐሳብ። ነገር ግን ወንጌሉ ተረስቶ ምእመናኑ ለንስሐ ተዘጋጁ ንስሐ ግቡ ማለቱ ቀርቶ ስጋውና ደሙን ተቀበሉ ማለት ቀርቶ በመንፈሳዊ ሕይወታቸው ታንጸው ለምልመው አብበው ፍሬ እንዲያፈሩ ማድረጉ ቀርቶ ድንጋይ ብቻ መቆለል ከሆነ እሱ ነው መሰረታዊ ነገሩን ለቋል እሱ። ነገር ግን ይሄንን አገልግሎት ለመገንባት ይሄንን አገልግሎት እንዳይቋረጥ ለማድረግ ከሆነ ግን በእውነት እንደዚህ አድርጎ የሚሰሩትን ክንዶች እጆች ልንደግፍ ይገባል። ቢያንስ ሰልፉ ላይ ተሰማርተን ኢያሱም መሆን ባንችል እንደ ሙሴም መሆን ባንችል ቢያንስ እንደ አሮንና እንደ ሆር ግራና ቀኝ ሆነን መደገፍ ይጠበቅብናል። የነ ሙሴ ጸሎት ለአገር በረከት ነውና
የነ ኢያሱ ሥራ ለእስራኤላውያን ክብር ነበር። ክብራቸውን አስጠበቁ። እግዚአብሔር ረዳቸው። በሰልፍ ላይ አብሯቸው ሆነ። እግዚአብሔር ከኛ ጋር ከሌለ ባዶዎች ነን። የተወደዳቸው የእግዚአብሔር ቤተሰቦች እርሱ ከኛ ጋር እንዲሆን ሞገስ እንዲሆነን ሕይወታችን እንድትለመልም ቃሉን ሁሉ ጊዜ እንድንሰማ በቃሉ ታንጸን እንድንኖር ክርስቲያኖች መስለን ሳይሆን ክርስቲያኖች ሆነን እንድንኖር እግዚአብሔር ሊረዳን ይገባል። እሱ እንዲረዳን ደግሞ የነ ሙሴ ጸሎት ያስፈልጋል። የነ ሙሴ ጸሎት እንዳይቋረጥ ደግሞ እነ አሮንና እነ ሆር በብዛት ያስፈልጋሉ። ግራና ቀኝ ሆነው የሚደግፉ አባ ምንድነው የሚጎላችሁ ነገር? ምን እናድርግ በሉ። ምን እናድርግ? እዚህ በሐዋርያት ሥራ ላይ የተጠቀሰ ነው። ምን እናድርግ እያሉ ይቀርቡ ነበር። ምን እናድርግ በሉ። የበኩሌ ምን ላድርግ በሉ። ምንም ማድረግ ባትችሉ በጸሎት አስቡ። ቤተ ክርስቲያናችንን ጠብቅልን፣ ምእመናኑን ጠብቅልን። ለቤተ ክርስቲያን አገልግሎት ወድቀው ተነስተው ቤተ ክርስቲያናችን ከፍ ብላ እንድትታይ ለክብሯ እየወደቁ እየተነሱ የሚሰሩትን አባቶች አንተ ኃይል ስጣቸው በሉ። ጸሎታችሁ ይጠቅማል፣ ይረዳናል። እኛን ታላቁ የተባለው ታላቁ ከእግዚአብሔር ጋር ቃል በቃል የሚነጋገረው እኮ ሙሴ ነው። ነገር ግን ከሱ በታች ያሉትና አሮንና እነ ሆር ምን ያክል ስራ እንደሰሩ ምን አይነት ስራ እንደሰሩ ተመልከቱ። ትልልቅ አባቶች እኮ በሌሎች ምእመናን ደግሞ በእነሱ ጸሎት ብዙ ስራ ልንሰራ እንችላለን። በእናንተ ጸሎት ብዙ ስራ ልንሰራ እንችላለን። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች እንደዚህ ያሉ የሚደግፉ የሚያበረቱ የሚያጸኑ ግራና ቀኝ ቆሞ የሚደግፉ እንደነዚህ ያሉ እጆችን እግዚአብሔር ይባርክልን። እውነት ነው ብዙ ስራዎች ይሰራሉ። እንደ አገር ስራ የሚሰሩ እጆች አሉ። እነዚህ ልንደግፍ ይገባል። እንደ ቤተ ክርስቲያን ስራ የሚሰሩ እጆች አሉ። እነዚህ ልንደግፍ ይገባል። የተጠሙትን ለማጠጣት የሚዘረጉ እጆችን ልንደግፍ ይገባል። የተራቡትን ለማጉረስ የሚዘረጉ እጆችን ልንደግፍ ይገባል። የታረዙትን ለማልበስ የሚዘረጉ እጆችን ልንደግፍ ይገባል። በየስፍራው የወደቁትን የሚለቃቅሙ የሚያነሱ እጆች እነዚህ ልንደግፍ ይገባል። በረከት የሆኑትን እጆች ልንደግፍ ይገባል። ይሄ የእግዚአብሔር ቃል ነው። በእግዚአብሔር ቃል ነው ሁላችንም እየተጽናናን እየተማርንም እየጸናንም ያለንበት በሱ ስለሆነ ሁሉ ጊዜ በዚህ ቃል ጸንተን እንድንኖርና እንድንገኝ የሱ መልካም ፈቃድ ይደረግልን። እንደ ሙሴ ያሉ ታማኝ ሰዎች ደክሟቸው እጃቸው እየተንቀጠቀጠ እንኳን እጃቸው እየወደቀ አሁንም ለጸሎት እጃቸውን ለመዘርጋት የሚታተሩ የሚደክሙ እንደነዚህ ያሉ ሰዎችን እግዚአብሔር በመድራችን ላይ ያብዛልን። እንደ አሮንና እንደ ሆር ደግሞ ግራና ቀኝ ቆሞ ምን ጎደለ የቱ ላይ ምን እናድርግ ምን እንስራ ለቤተ ክርስቲያናችን በየትኛው በኩል እናግዝ በጉባኤው በኩል ነው ወንጌሉ እንዲሰበክ በየትኛው በኩል እንርዳችሁ የሚሉ እንደ አሮንና እንደ ሆር እንደ ውጭ ቆሞ ውጭ ሆኖ ዳር ላይ ሆኖ ዝም ብሎ የሚሳደቡ የሚተቹ እንደ ጦቢያ እንደ ሰንባላጥና እንደ ጌሳም የሚያሙ መንደር ለመንደር እየዞሩ ወሬ የሚያወሩትን ሰዎች ሳይሆን እንደ አሮንና እንደ ሆር ግራና ቀኝ ሆኖ የሚደግፉ የሚሰሩትን እግዚአብሔር አምላካችን ያብዛልን። እንደነ ኢያሱ ያሉ ለቃሉ ታማኞች ሆኖ የተሰጣቸውን ምክር እሺ ብለው ተቀብለው ሕዝባቸውን አሰማርተው በዛ በጦር ቀጠና ላይ ዋጋ እየከፈሉ እየተዋደቁ ነፍሳቸውን ጭምር ሰጥተው ለሕዝቡ ክብር ለአገር ክብር ለቤተ ክርስቲያን ክብር ዋጋ የሚከፍሉት እንደነ ኢያሱና ከሱ ጋር እንዳሉ ያሉ ሰዎችንም እግዚአብሔር በመድራችን ላይ ያብዛልን። የሊቀ መላኩ የቅዱስ ገብርኤል ረድኤቱና በረከቱ ከሁላችን ጋር ይሁን። ዛሬ እንደሚታወቀው መላኩ ቅዱስ ገብርኤል ነው። እግዚአብሔር እንዲረዳን መቼም ቅዱሳን መላእክት ከእግዚአብሔር እየተላኩ ያግዙናል። በችግራችን ሁሉ የሚያግዙን የሚረዱን ሰዎች ነንና እኮ ነው ረዳትን እግዚአብሔር የፈጠረልን እንዲያግዙን እግዚአብሔር ያደረጋቸው ሰዎች ስለሆን እስመ ውእቱ የአምር ፍጥረተነ ተፈጥሯችንን እሱ ያውቃል ያክል ደካሞች እንደሆነን ያውቃል። ስለዚህ እንዲረዱን እንዲያግዙን ቅዱሳን መላእክቱን ሰጠን። ቅዱሳን መላእክት በመጽሐፍ ቅዱስ እንደተጠቀሰው ያድናሉ። ይሄ በመዝሙረ ዳዊት የተጠቀሰ ቃል ያድናሉ። ያድናሉ ስንል የሚበሳጩ ሰዎች አሉ። ያድናሉ ስንል እኮ እንዲያድኑ መድኃኒት ያደረጋቸው ሌላ መድኃኒት ደግሞ አለ። እሱ ማን ነው? እግዚአብሔር ነው። እነሱም መድኃኒት አድርጎ የሰጠ
የመናፍቃኑ እዚህ ቅዱሳን መላእክት ያድናሉ ስንል እዛው ጋር ፈጠው ይቀራሉ። እኛ ያንን አልፈን እኮ እነሱም መድኃኒት ያደረገውን እግዚአብሔርን እናመልካለን። እነሱ ደግሞ እንዲያድኑን ሆኖ ከኛን እያገለገሉ ያሉ ቅዱሳንን ደግሞ እናከብራለንና እናመልካለን። የተቀላቀለባቸው በርካታ ወገኖቻችን አሁንም ወደ ጥፋቱ ስፍራ እየሄዱ ነው። እግዚአብሔር ልባቸውን ይመልስልን። ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት ወይም መላእክት አይደሉምን ይላል ሐዋርያው ቅዱስ ጳውሎስ በዕብራውያን ምዕራፍ 1 ቁጥር 14 ላይ ማለት ነው። ስለዚህ በስራችን ሁሉ በመንሰራው ልማታዊ ስራ በመንደክምበት ድካም በመናገለግለው አገልግሎት የቅዱሳን መላእክት እርዳታ በእጅጉ ያስፈልገናል። መላእክቱን ልኮ እንዲረዳን ቅዱስ ሚካኤልን፣ ቅዱስ ገብርኤልን፣ ሩፋኤልን ሌሎችንም ቅዱሳን መላእክት ልኮ እንዲረዳን ጸሎታችን ወደ እግዚአብሔር ቅዱሳን መላእክት እንዲረዱን እኛም ለዚህ ጉዳይ ታማኞች ሆነን ስንገኝ ነው። በነገራችን ላይ ቅዱሳን መላእክት የሚረዱ በእግዚአብሔር ስናምን ነው። እግዚአብሔርን በሚፈሩት ሰዎች ዙሪያ ነው ቅዱሳን መላእክት የሚሰፍሩት። እግዚአብሔርን በሚያምኑ ሰዎች ዙሪያ ነው ቅዱሳን መላእክት የሚሰፍሩት፣ የሚረዱት፣ የሚራዱት። ባላመነ እምነት በሌለው ፈጣሪውን በማያውቅ ሰው እግዚአብሔርን ባመኑ ሰዎች ዙሪያ ይሰፍራል፣ ያድናቸዋል፣ ያግዛቸዋል፣ ይረዳቸዋል። ስለዚህ በስራችን ሁሉ ቅዱሳን መላእክት እንዲረዱን እንዲያግዙን መላእክቱን አምላካችን እግዚአብሔር ይልክልን ዘንድ የሱ መልካም ፍቃድ ይደረግልን። አንድ ቃል ብቻ ልናገር። እዚህ ዳንኤል እንዲህ ይላል በትንቢተ ዳንኤል ምዕራፍ 9 ላይ ከቁጥር 21 ጀምሮ ገናም በጸሎት ስናገር አስቀድሜ በራእይ አይቸው የነበረው ሰው ገብርኤል እነሆ እየበረረ መጣ ይላል። አሁን ልብ በሉ። ገናም በጸሎት ስናገር አለ ዳንኤል። ዳንኤል ምን እያደረገ ነው? መልሱልኛ። እየጸለየ ነው አይደል? ገና በጸሎት መናገር ሲጀምር፣ ገና መጸለይ ሲጀምር፣ ገና ከፈጣሪ ከአምላኬ ጋር መነጋገር ሲጀምር እኮ ነው ለጸሎት ቆሞ ያለ ሰው ስናገር አስቀድሜ በራእይ አይቸው። ደስ የሚለው ዛሬ ብቻ አይደለም፣ ደጋግሞ ሲያይ ነው የኖረ። ይሄ ነብይ እግዚአብሔር ቅዱስ ዳዊት ማነው ዳንኤል ማለት ነው። ይህ ዳንኤል በተደጋጋሚ ሲረዳው ነበር ይሄ መልአክ አብሮት እየመጣ እና አስቀድሜ በራእይ አይቸው የነበረው ሰው ሲል በሰው ተመስሎ መጥቶ ሲረዳው ስለነበረ ነው። ገብርኤል እነሆ እየበረረ መጣ፣ እየፈጠነ መጣ፣ እየተቻኮለ መጣ። ለብዙ ሰዎች አንዳንድ ጊዜ ቅዱሳን መላእክት ለማብራራት ለመናገር እንኳን አንችልም። ለነሱ የተሰጠውን ጸጋ ሁሉ ለነሱ እንኳን የተሰጠውን ጸጋ ማስረዳት እንኳን አንችልም። ቃላት ያጥረናል። እንኳንስ ስለ እግዚአብሔር ይቅርና አንዳንድ ጊዜ ምንድነው ሥላሴ አንድም ሶስትም ሰው እንዴት አድርጎ ይረዳው ይላሉ። ኧረ በቀላሉ የሚረዱት አይደለም እግዚአብሔር። አንተ ተመራምረ ከደረስክበትማ እግዚአብሔር እኮ አንተ ሆንክ እንጂ እሱ አይደለም። እሱ የሚደረስበት አምላክ አይደለም እኮ። በእኛ ጥበብ በእኛ ዕውቀት የሚደረስበት አምላክ አይደለም። ሌላው ይቅርና በውስጣችን ስላለችቱ ነፍስ ራሱ ምን የምናውቀው ነገር እኮ የለም። እንኳን ስለ እግዚአብሔር ይቅርና የተወሰነ እንድናውቅ እንድንረዳ እንከተለው ዘንድ ስራ ሰርታ ትምህርት ታስተምረናለች ቤተክርስቲያን። ከዛ ካለፉ ግን አደጋ ነው። በነገራችን ላይ ቋንቋ መጽሐፍ ቅዱስም የተጻፈው በሰው ቋንቋ ነው። የሰው ቋንቋ ደግሞ እግዚአብሔርነቱን ራሱ ማብራራት አይችልም። ለምሳሌ ከሐኪም ቤት ሄደን የምንወስደውን ክኒን መድኃኒት እኮ ነው የምንለው። እግዚአብሔርን ደግሞ መድኃኒታችን ኢየሱስ ክርስቶስንም እሱንም መድኃኒት ነው የምንለው። አሁን ይሄ ሁለቱ መድኃኒት እኩል ነው በእውነት? ስሙን ስንጠቀም እኮ ያም መድኃኒት ነው ይሄም መድኃኒት ነው። አሁን ለእግዚአብሔር ሌላ አጣንለት። ይሄ መድኃኒት የምትለውን ቃል ብቻ ነው የምናውቀው። እውነት ለመናገር መድኃኒት ተብሎ ከተገለጠበት ቋንቋ በላይ እግዚአብሔር መድኃኒት ነው። ፍቅር ነው ስንል እኮ እዚሁ እኔና እናንተ እንደምንዋደደው አይነት አይደለም። የሱ ፍቅር የተለየ ነው። ሌላ ቋንቋ ስላጣንለት በቃኛው በምንጠቀምበት ቋንቋ ፍቅር ነው አልነው። ነገር ግን ፍቅር ነው ብለን ፍቅሩን ከገለጥንበት ቋንቋ በላይ በእውነት እግዚአብሔር ፍቅር ነው። ስለዚህ እነሆ እየበረረ መጣ። ማነው እየበረረ መጣ የሚለውን ተናግሬ ነው። ቅዱሳን መላእክት እዚህ ጋር አንድ ቦታ ሲኖሩ እኮ አንድ ቦታ የሉም ይላሉ። አዎ በቦታ ሊወሰኑ ይችላሉ ፍጡራን ናቸውና። ነገር ግን እኔ በእግዚአብሔር ፊት የምቆመው መልአኩ ቅዱስ ገብርኤል ነኝ ይላል አይደለም? በዚህ በሉቃስ ወንጌል ላይ በእግዚአብሔር ፊት የምቆም ገብርኤል ነኝ ብሎ ይናገራል። ስለዚህ ሁሉ ጊዜ በማን ፊት የሚቆም ነው? በእግዚአብሔር ፊት ነው የሚቆም። በጣም ጥሩ ነው። ጥያቄ ያለኝ እግዚአብሔር የት ነው ያለ ነው ጥያቄ። እግዚአብሔር የት ነው ያለው? እሱ የሌለበት ስፍራ አለ? የለም አይደለ?
አሁን መልአኩ በፊቱ ነው የቆመ ከሆነ እኮ አሁን ቦታው ራሱ እንዲህ ነው ብለን ለመግለጥ እኮ ይከብደናል እኮ ከአእምሮአችን በላይ ነው። ይሄን ያክል ዝም ብሎ መጋጋጥ አስፈላጊ አይደለም። ማመን በቅንነት ነው። የተወሰነ ከተረዳን ሌላውን መመራመሩም አስፈላጊ አይደለም። ተመራመርን ሲሉ ነው ብዙዎቹ የደነቆሩት። በሰውኛ አስተሳሰብ አይደለም ነገሮች የሚታየት ነው። እዚህ ሸንኮራ ዮሐንስ ነው አይደል ጸበሉን አንድ ጊዜ HIV ይፈውሳል ካንሰር ይፈውሳል ምናምን ሲባል ጊዜ ወስደው ላብራቶሪ ያስገቡት አሉ ሊመረምሩት ጸበሉ። አሁን ወዲህ ቢያገለብጡት ቢመረምሩት ማሽናቸው የነሱ ውሃ ነው የሚለው በቃ ሌላ ነገር ውጤት የለው። አያችሁ ምን ያክል ድንቁርና ውስጥ እንዳለን። እዛ ጸበል ውስጥ እኮ የሚፈውሰው የእግዚአብሔር መንፈስ ነው። እና የእግዚአብሔር መንፈስ አንተ በሰራው ቁሳዊ መሳሪያ መርምረ ልታገኝ በእምነት ካልሆነ እኮ በመሳሪያ አይገኝም። እሱ በእምነት ነው የሚገኘው። እና ከመረዳታችን በላይ ነው። እኛ ከምናውቀው ዕውቀት በላይ ነው። እናም ስለዚህ መልአኩ ቅዱስ ገብርኤል እየበረረ መጣ። ፍጥነታቸው እንዲህ በቃላት መግለጥ አይቻልም። መጣ። በማታም መስዋዕት ጊዜ ዳስሰኝ። ጸሎቱ የሰርክ ጸሎት ነበር። የሰርክ ጸሎት እያደረሰ እያለ መጣ መልአኩ ቅዱስ ገብርኤል አስተማረኝም ይላል። ንገሩኝ ምን አልኳችሁ? ስለዚህ ቅዱሳን መላእክት ያስተምራሉ። አስተማረኝም ይህ ብቻም አይደለም ተናገረኝም እንዲህም አለ ዳንኤል ሆይ ጥበብንና ማስተዋልን እሰጥህ ዘንድ አሁን መጥቻለሁ። ምንና ምን? ስለዚህ ጥበብንም ማስተዋልንም ቅዱሳን መላእክት ይሰጣሉ። ከማን በተሰጣቸው ጸጋ? ከእግዚአብሔር በተሰጣቸው ልዩ ጸጋ ጥበብን ለሰው ልጆች ይሰጣሉ። ማስተዋልን ለሰው ልጆች ይሰጣሉ። የሰው ልጅ እንዲረዳ ጥበብን ይሰጣሉ። እንዲያደርጉ የሾማቸው እግዚአብሔር ነው። ምን እናድርግ እንግዲህ? ስላደረገ እሱን እናመልካለን። እንደዚህ ጥበብን እንዲያስተምሩ ዕውቀትን እንዲሰጡ ማስተዋልን እንዲሰጡ አድርጎ የፈጠራቸውን ቅዱሳን መላእክቱን ደግሞ እናከብራቸዋለን፣ በረከታቸውን እናገኛለን ማለት ነው። ጥበብና ማስተዋልን እሰጥ ዘንድ አሁን መጥቻለሁ። አንተ እጅግ የተወደድክ ነህና። ምክንያቱ ነው እዚህ ጋር ልነግራችሁ የፈለኩት። እስቲ ከኔ ጋር በሉ አንተ እጅግ የተወደድክ ነህና። የተወደደ ስለሆነ ነው መልአኩ ቅዱስ ገብርኤል እየረዳው ያለው። ስለዚህ በእግዚአብሔር ፊት የተወደዳችሁ ሁኑ። መልአኩ በስራችሁ ውስጥ እንዲረዳችሁ እንዲያግዛችሁ በድካማችሁ ጊዜ እንዲያግዛችሁ ቅዱስ ጴጥሮስ ታስሮ በነበረበት ጊዜ እስሮቹ ሁሉ ሰንሰለቱ ሁሉ በራሱ ጊዜ ተፈታ። መልአኩ ለእርዳታ ሲመጣ ሰንሰለት ይፈታል። መልአኩ ለእርዳታ ሲመጣ የተዘጋው በር ራሱ ይከፈታል። ይሄ በሐዋርያት ሥራ ላይ የተቀመጠ ነው። እንዲህ የሚያደርገው ደግሞ በመላእክቱ ላይ አድሮ እግዚአብሔር ነው። ብዙዎቹ እዛው ጋር ነው የሚቀሩት። እኛ አልፈን ወደ ፈጣሪ እንደርሳለን በእነሱ በኩል ማለት ነው። ይገርማል። እግዚአብሔር እንዲያርጎ የፈጠራቸው ቅዱሳን መላእክቱን ብለን እናደንቃለን። የእግዚአብሔርን ታላቅነት ሁሉን ቻይነቱን እናደንቃለን። እና አንተ ታላቅ ሰው የተወደድክ ነህና በልመናህ መጀመሪያ ላይ ትእዛዝ ወጥቷል። ጸሎት መቼ እንደሚሰማ ታውቃላችሁ? ገና መጸለይ ከጀመርንበት ጊዜ ጀምሮ የእግዚአብሔር በረከት ይጀምራል። ግድ የላችሁም። በጎ ነገር አስቡ። በጎ ነገር ማሰብ ከጀመርንባት ቅጽበት ጀምሮ የእግዚአብሔር በረከት ይጀምራል። ገና በጸሎት ስትናገር ነው ያለ። በልመና መጀመሪያ ላይ ትእዛዝ ከላይ መጣ አለ። ትእዛዝ ከላይ መጣ ወጥቷል። እኔም እነግርህ ዘንድ መጥቻለሁ። አሁንም ነገሩን መርምር ራእዩንም አስተውል እያለ ብዙ ነገር ይነግረው ጀመር። እና ይህንን ነቢዩን ዳንኤልን ሁልጊዜ እየተገለጠለት ሲረዳው የነበረ ይህ መልአክ ነው። ስለዚህ አሁንም መልአኩ ቅዱስ ገብርኤል በዚህ ግቢ የሚሰሩትን መንፈሳዊያን ስራዎች ሁሉ ስትሰሩ ከናንተ ጋር ሆኖ እንዲረዳችሁ ከሁላችን ጋር ሆኖ እንዲረዳን የእግዚአብሔር አምላካችን ቅዱስ ፈቃዱ ይደረግልን። በረከቱን እግዚአብሔር በሁላችን ላይ ያሳድርብን። ሰሚዎች ብቻ ሳንሆን የሰማነውን ቃሉን ስለ እውነት በሕይወት እንድንኖርበት እግዚአብሔር መንፈስ ቅዱስ ሁላችንን ይርዳን። እንደ አሮንና እንደ ሆር ሁኑ። በቤተ ክርስቲያን ችግር ጊዜ ከችግሯ ጎን ቁሙና መፍትሄ ሁኑ። ችግር የሚናገር መቼ ጠፋና? ችግር የሚያወራ አልጠፋም። መፍትሄ የሚሆን ሰው ነው የጠፋ። አሁን ቤተ ክርስቲያን መፍትሄ ነው የምትፈልገው። በጎደላት ነገር ሁሉ መጥቶ የሚሞላ ነው የሚፈልገው። በጎደለው በኩል ቆሞ የሚሞላ፣ በፈረሰው በኩል ቆሞ የሚያንጽ፣ የሚገነባ፣ የሚሰራ፣ በተበተኑት በኩል ሆኖ የሚሰበስብ
ሕይወት የሆነውን የእግዚአብሔርን ቃል የሚያስተምር እንዲህ አድርጎ የሚያገለግል ታማኝ አገልጋይ ፍጹም የሆነ የእግዚአብሔር ታማኝ አገልጋይ ነው የጠፋ። ወሬ የሚያወራማ ሞልቷል። ወሬ በማውራት ምንም የሚሰራ ስራ የለም። ስለዚህ ደግሜ እላለሁ እንደነ ኢያሱ ከኢያሱ ጋር እንዳሉት ሰዎች በሰልፉ ስራ ላይ ወጣው ዋጋ እየከፈሉ ስራ እየሰሩ እየደከሙ ያሉትን ሰዎች እግዚአብሔር ቁጥራቸውን ያብዛልን፣ እነሱንም ይባርክልን። እንደ ኢያሱ በታማኝነት ያንን ሰልፍ ያንን ስራ ያንን በታማኝነት የሚመሩ እንደሱ ያሉ መሪዎችንም እግዚአብሔር ያብዛልን። እንደ ሙሴ ደግሞ በታማኝነት በፍጹም ልብ ሆኖ በንጽህና በቅድስና ወደ ፈጣሪያቸው እየጸለዩ ለችግሮች ሁሉ መፍትሄ የሚሆኑትን እንደነ ሙሴ ያሉትን አባቶችንም እግዚአብሔር ያብዛልን። እስራኤል ተቸገርን ሲሉ ሙሴ መፍትሄ ነበር። መፍትሄው ቀላል ነው፣ በእግዚአብሔር እጅ አለ። እነሱ ሲሸበሩ እዛው በግብጽ ሀገር ውስጥ እዛ ዱባና ሽንኩርት እየጋጥን በብረት በትር አናታችንን እየተቀጠቀጥን በኖርን ነበር እያሉ ባርነትን ሲመኙ፣ እሱ ግን ፍንክቻ አይልም፣ ልቡ በእግዚአብሔር የጸና ነው። ስለዚህ እነሱ ያን ያክል ሲናወጡ እሱ ወደ ተራራ ከፍታ ላይ ይወጣል፣ እጆቹ ወደ ፈጣሪ ይዘረጋል። እጆቹ ወደ ፈጣሪ ተዘርግተው ሳያገኝ የተመለሰበት ጊዜ የለም። ሙሴ ባዶ እጃችሁን ወደ ፈጣሪ ዘርጉ፣ አግኝታችሁ ትመለሳላችሁ። እያለቀሳችሁ ወደ ቤተ ክርስቲያን ኑ፣ ሕያው እግዚአብሔርን ነው የምላችሁ፣ እየዘመራችሁ ትመለሳላችሁ። የሳሙኤል እናት ሐና እያለቀሰች መጣች፣ ሳሙኤልን አግኝታ ተመለሰች። ብዙ ሰዎች ከነ ችግራቸው መጡ፣ መፍትሄ አግኝተው ተመለሱ በቤተ ክርስቲያን። እና በፍጹም ልብ ሆነን በእምነት ስንመጣ እግዚአብሔር ለኛ ታማኝ አምላክ ነው። ግን ልባቸው የዋህ ለሆኑ ሰዎች ነው። ቅሩብ እግዚአብሔር ለየዋህነ ልብ እንደተባለው ልባቸው በየዋህነት በቅንነት ለሚመላለሱ ሰዎች እግዚአብሔር ቅርብ ነው። አያችሁ፣ ነፍሳችን በውስጣችን አለች አይደል? ከሷ በላይ እግዚአብሔር ለኛ ቅርብ ነው። እና ከረገጥንበት ምድር በላይ እግዚአብሔር ልናምነው ይገባል። ሙሉ እምነታችንን በእግዚአብሔር ላይ እናደርግ። ምናልባት ባንክ ላይ ባጠራቀምነው ገንዘብ አይደለም ትምክህታችን ሊሆን የሚገባው፣ በዘመዶቻችን በወገኖቻችን ወይ በዘመድ ብዛትም አይደለም። ምናልባት በጉልበታችን በስልጣናችን ሁሉም ዜሮ ይሆናል የሆነ ቀን። እግዚአብሔር ግን ታላቅ አምላክ ነው። በእግዚአብሔር ብቻ ተደገፉ። በሰው የተደገፋችሁ ሰዎች አንድ ቀን ትወድቃላችሁ። ይደክማሉ እነሱ፣ የነሱ ክንድ ይዝላል። የማይዝል ብርቱ ክንድ ያለው እሱ እግዚአብሔር ብቻ ነው። ይሄ ክንድ ቢደገፉት የማይዝል ክንድ ነው የእግዚአብሔር ክንድ። ቢንተራሱት የሚመች ምቾት ያለው ክንድ ነው የእግዚአብሔር ክንድ። ሁሉን የሚደግፍ እንኳንስ በሕጉ ለተመሩት እንደ ፈቃዱ እንደ ሐሳቡ ለሚኖሩት ይቅርና ለአመፀኞች ሰዎች እንኳን መደገፊያ የሆነ ክንድ በእውነት ሁሉ ጊዜ እጆቹ የሚሰጡ ፀሐይ ሲያወጣ ለማን ነው ለይቶ ያወጣ? ለሁሉም እኩል እያወጣ። ዝናብ ሲያዘንብ ለማን ነው ለይቶ ያዘነበ? ለሁሉም እኩል እያዘነበ። ቸርነቱን ተመልከቱ። ሁሉ ጊዜ እግዚአብሔር ይፈልጋል ይፈልግሻል። የሚፈልገንን እግዚአብሔርን እንፈልገውና እኛም ደግሞ በእቅፉ ውስጥ እንኑር። ከእቅፉ ውጭ ሌላ ምቾት የለምና። ስለዚህ ይሄን ለማድረግ እንደነ ዳንኤል ለእግዚአብሔር ታማኞች መሆን አለብን። እንደነ ሙሴ ለእግዚአብሔር ታማኝ አገልጋዮች መሆን አለብን። ችግር የምናወራ ሳይሆን ለችግር መፍትሄ ሆነን መገለጥ ይኖርብናል። ሙሴ ለችግሮች ሁሉ መፍትሄ የሆነ በእግዚአብሔር ፊት ቆሞ መልስ እንደሚያመጣ ተራብን ተጠማን ሲሉ በያዘው በትር ባህር እየከፈለ እያሻገረ ተጠማን ሲሉ እንደ እሳት ከሚያቃጥል አለት ውስጥ ውሃ እያፈለቀ እያጠጣቸው በዚህ ልክ ነው ሙሴ ሲያገለግል የነበረ። ተራብን ሲሉ መና ከሰማይ እየዘነበ። እግዚአብሔር እኮ ይችላል እኮ። ይገርማቸዋል። ያ አለት እንደውም ይዘውት ይጓዙ ነበር። ያንን አለት ውሃ ከግማሽ ሚሊዮን ህዝብ በላይ እኮ ነው ከዛች ድንጋይ ከደረቅ ድንጋይ ውስጥ ውሃ ፈልቆ ሲጠጡ የነበረው። የእግዚአብሔር ስራው ድንቅ ነው። ወገኖቹ እንዴት አድርጎ እንደሚመግብበት እሱ ያውቃል። የሰማይ ወፎች እኮ ምንም የሚላስ የሚቀመስ እኮ በቤት የሚያስቀምጡት ነገር የላቸውም። ጠጋ ብላችሁ የማታምኑ ሰዎች ካላችሁ እስቲ ወደ ወፎች ቤት ጠጋ ብላችሁ ሂዱ። በተለይ ወንዝ አካባቢ ላይ ያሉ የወፍ ቤቶች ጋር ብትሄዱ ወፎቹ ይንጫጫሉ፣ ይዘምራሉ፣ ፈጣሪያቸውን ያመሰግናሉ። እንደው ምን አግኝተው ነው ብላችሁ ጠጋ ብላችሁ ብታዩ ቤታቸው ሶፋ የለም፣ ቴሌቪዥን የለም፣ ፍሪጅ የለም፣ ምን የለም። በባዶ ቤት ውስጥ ይዘምራሉ። በባዶ ቤት ውስጥ ቤታቸውን ሲሰሩ ጠላልፈው በልዩ ጥበብ ይሰሩታል ቤቱን። መጨረሻ ላይ በር የለውም። የመዝጊያውን ጉዳይ ለእግዚአብሔር ሰጠውታል። ይሄን ያክል ነው እነሱ እምነታቸው በእግዚአብሔር ላይ። የሚበሉትን ደግሞ አያሳጣቸው። ሁሉ ጊዜ ይመገባ። ይገርማቸዋል። እኛ እንሰራለን የምንለው እነሱ ከቀመሱት በኋላ ነው የምንበለው። እነሱ ከበሉት በኋላ እግዚአብሔር ይሄን ማድረግ ይችላልና ሙሉ እምነታችን በእግዚአብሔር ላይ ሲሆን የምንሰራው ሁሉ ይባረካል ለማለት ነው።
በዚህ ላይ ይብቃኝ። ለማንኛውም ደግፉ። በዚህ ቤተ ክርስቲያን እየተሰሩ ያሉትን የተለያዩ ለውጦች አሉ። መላከ ፀሐይን እኔም ከጵጵስና ወደ ጵጵስና ከመምጣቴ በፊት የማውቃቸው ታላቅ ሰው የልማት ሰው የወንጌል ሰው ናቸውና ፍቅር የሆኑ ሰው ናቸው። እኔ ስለ ሰው ከንቱ ውዳሴ ብዙም አይመቸኝም፣ አልፈጠረብኝም። እግዚአብሔር የሚታየኝንና ያየሁትን እውነት ከመናገር አንጻር ነውና እንደዚህ አድርገው ቦታውን እያሰፉ እያለሙ ድንበሩን በማስከበር ልማታዊ ስራዎችን በመስራት በወንጌል ህዝቡን በማነቃቃት የሚያገለግሉ እንደዚህ ያሉ አገልጋዮች ታማኝ አገልጋዮችን ከግራ ከቀኝ ሆነን እንደ አሮንና እንደ ሆር ልንደግፍ ይገባል ለማለት ነው። እስከዚህ ሰዓት ከኛ ጋር ሆኖ የመከረን ያስተማረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በሰማነው ቃሉ 30 60 100 ፍሬ እናፈራ ዘንድ የእሱ መልካም ፍቃድ ይደረግልን። የእግዚአብሔር የአምላካችን ቸርነቱ የእመቤታችን የቅድስት ድንግል ማርያም ምልጃ በረከቷ የቅዱሳን መላእክት ጥበቃ የቅዱሳን አባቶቻችን ጸጋና በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ይቆየን።